አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በግንቦት ወር የሚነበብ ብጽዕት የምትሆን የቅድስት አርሴማ የሰማዕትነት ገድል ይህ ነው። ጸሎቷና በረከቷ የረድኤቷም ኃይል ከሁላችን ሕዝበ ክርስቲያን ጋር ይኑር፣ ከሀገራችንም ከኢትዮጵያ ጋር ጸንቶ ይኑር። ዳግመኛም ከእርሷ ጋር የተጋደሉትን የ27ቱን ከእርሷ ጋር በገድል የጸኑትን የሌሎችንም ስማቸውን ያልጠራናቸውን ድል አድራጊዎች ቅዱሳን ሰማዕታት ጸሎትና በረከታቸውን የረድኤታቸውንም ሀብት አምላካችን እግዚአብሔር ፈጽሞ ያድለን ለዘላለሙ አሜን። ከዚህም በኋላ የወታደሮቹን አለቆች ጠርቶ አማልክቶቹን ይቀሰቅሷቸው ዘንድ በፊታቸውም ሽቱንና ሉባንጃን ላሞችንም እንዲሰውላቸው ይህችን አርሴማ የሚሏትንም ሴት እንዲበቀሏት በእርሷም ላይ የሚቻላቸውን ክፉ ነገር ሁሉ እንዲያደርጉባት ለጣዖታቱ ካህናት ንገሯቸው። ከዚያም መታችሁ ሥጋዋ እንዳመድ በንፋስ ፊት እንዳለ ትቢያ እስከሚሆን ድረስ በእርሷ ላይ የወደዱትን ሁሉ ያደርጉ ዘንድ ፈጽመው ወደሚያስፈሩ አማልክቶች ማደሪያ ውሰዷት አላቸው። የወታደሮቹም አለቆች ለጣዖታቱ ካህናት ነገሯቸው። የጣዖታቱ ካህናትም ሁሉንም እንደታዘዙ አደረጉ። እርሱም ራሱ ሄዶ በፊታቸው ይጸልይ ዘንድ ተነሳ። ወደ እነርሱም ገብቶ በጉልበቱ ተንበርክኮ ሰገደላቸው። በፊታቸውም ጸልዮ ይገድሏት ዘንድ በእርሷ ላይ አሰለጠናቸው። ከዚህም በኋላ ቅድስት አርሴማን እንዲያመጧት ወደ አማልክቱም ማደሪያ አስገብተው በፊታቸው እንዲያቆሟት አዘዘ። የንጉሡ ወታደሮችም የእግዚአብሔርን ባለሟል እየገፉና እያዳፉ የንጉሡ አማልክት ወዳሉበት አደረሷት። እርሷም እንደ ልማዷ ደስ እያላትና እየጸለየች መጣች። የእነዚያን የሰነፎችና ክፎች 73 አጋንንቶቻቸውን ትገልጥ ዘንድ እነርሱ ከጥንት ጀምረው የወደቁ የተዋረዱ ናቸውና በእያንዳንዳቸው ውስጥ ባሉ አጋንንቶቻቸው ሲናገሩ በፈጣሪዋ በእግዚአብሔር ኃይል ለማሸነፍና ለማሳፈር በብርታትና በጽኑ እምነት ወደ አማልክቱ ማደሪያ ገባች። በደረሰችም ጊዜ የጣዖታቱ ካህናትና ንጉሡ በጣዖታቱ ፊት ተንበርክከው ሲሰግዱ መሥዋዕታቸውንም ከርቤና ሽቱ የበጎችና የላሞችንም ደም ሲሰውላቸው እርሷንም በቁጣቸው ተበቅለው ያጠፏት ዘንድ በመማፀን ሲለምኗቸው አገኘቻቸው። ወደ እነርሱም በቀረበች ጊዜ ፊቷን በትምህርተ መስቀል አማተበች። እንደ ልማዷም የአባቶቼ የአብርሃም የይስሐቅ የያዕቆብ አምላክ ሆይ፣ የቅዱሳን ነቢያትም የኤልያስና የዳንኤል አምላክ ሆይ፣ የአናንያ የአዛርያና የሚሳኤልም አምላክ ሆይ፣ የኃያሉ የሶምሶን አምላክ ሆይ፣ የምታመንብህ ጌታዬና አምላኬ አንተ ነህና አሁን እርዳኝ። በላያቸው ባደሩ 73 ክፎች አጋንንት የዚችን አገር ሰዎች በሚያስቷቸው በእነዚህ በረከሱ አማልክትም ላይ ኃይልንና ድልን አድራጊነትን ስጠኝ። ከሕዝቡም ብዙዎቹን በክፉ ሥራቸው አስተዋቸዋልና ከምድር ላይ ፈጥነህ አጥፋቸው እያለች ትጸልይ ጀመር። እንደዚህም ከጸለየች በኋላ ፊቷን በትምህርተ መስቀል አማተበችና ወደ አማልክቱ ቀረበች። የአማልክቱ ካህናት የሆኑት ቲያጥሮን፣ ህልዋርህ፣ ጌርጋሮንና አድዋልም ቅድስት አርሴማን ከፊታቸው ባዩአት ጊዜ ከግርማዋ የተነሳ ፈጽመው ደነገጡ። ቅጠል በንፋስ እንደሚረግፍም ከምድር ላይ ረገፉ፣ ወደቁ። በላያቸው አጋንንት ያደሩባቸው ጣዖታትም እንደ ብዙ እሪያዎችና ከብቶች ታላቅ ጩኸትን ጮኹ። ንጉሡም ከጣዖታቱ ካህናት ጋር ከመሬት ላይ እስከሚወድቅ ድረስ ፈጽሞ ደነገጠ። ዳግመኛም ይህችን የምታስፈራና የምታስደነግጥ ፍጹም ክፋትንም የምታስተምር ሴት ለምን ወደኛ መጣችኋት? አሁን ፊቷን ባየን ጊዜ የግርማዋ ነበልባል አቃጠለን። ይህች አርሴማ የምትሏት ገሊላዊት ሴት ወደ ማደሪያችን ከገባች መሸሻና መጠጊያ የለንም።
ድል የሚያደርገን በፊቷም የሚያስቆመን ጽኑ ኃያል በቀኝ እጇ ጣት ላይ አለና ከእርሷ ጋር ያሉት ሰዎችም ከኛ ይልቅ የጸኑ የበረቱም ናቸውና እንደ እርሷ ያሰቃዩናል። ድል የምታደርገንም ዛሬ ብቻ አይደለም፣ ከሞተች በኋላም በኋለኛው ዘመን የስሟ መታሰቢያ በሚደረግበት የተጋድሎዋም ነገር በሚነገርበት ቦታ ሁሉ ድል ታደርገናለች፣ ታሰቃየናለችም እንጂ። ዛሬም በዚህ ለዘላለም በምንኖርበት በማደሪያችን እባካችሁ አታስገቧት። ወደኛ የምታስገቧት ከሆነ ግን እናንተም ከኛ ጋር እድል ፈንታ የላችሁም እያሉ ድምፃቸውን አሰምተው ጮኹ። ንጉሡም አማልክቱን ባሰቃየችበት ጊዜ ወደ ወህኒ ቤት በአስቸኳይ ወስዳችሁ ከነዚያ እንደ እርሷ ካሉት አመፀኞች ጋር እሰሯት ብሎ አዘዘ። ወታደሮቹም ቅዱሳን ሰማዕታቱ ታስረው ወዳሉበት ፈጥነው ወሰዷት። ከቅዱሳኑም ዘንድ በደረሰች ጊዜ እጆቿን ዘርግታ በፊታቸው ቆመች። ወደ ምስራቅም እየተመለከተች ፊቷን በትምህርተ መስቀል አማተበችና ስለኛ በመስቀል ላይ የተሰቀልክ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ ዛሬ በዚህች ቀን በ9 ሰዓት ወደ አንተ ጸልያለሁ። በመስቀልም ላይ ድምፅህን አሰምተህ በተናገርክ ጊዜ ምድር ተናወጸች፣ መቃብራትም ተከፈቱ፣ የሲኦል መሠረቶችም ተናወጹ፣ ዲያብሎስና ሰራዊቱም ወደቁ፣ አለቶችም ተሰነጣጠቁ፣ ፀሐይና ጨረቃም ብርሃናቸውን ከለከሉ፣ የሰማይ ከዋክብትም በምድር ላይ ወደቁ እያለች መጸለይ ጀመረች። ዳግመኛም አቤቱ ጌታዬ ሆይ ኃይልህን በሚያዩ ዘንድ ስምህ በዚህ ይመሰገናልና በእነዚህ ጣዖታትና በእነርሱ ላይ አድረው በሚናገሩት አጋንንቶቻቸው ላይ የሰይጣናትን ሁሉ ኃይል የሚሰብር ያጋንንትም ራስ የሚቀጠቅጥ ኃያሉ መልአክ እንድትልክልን ወደ አንተ ጸልያለሁ። አቤቱ ጌታዬ ሆይ የቆሬ ልጆች ከነከተማቸው ትውጣቸው ዘንድ ምድርን አስቀድመህ እንደከፈትካት እነርሱንና ሰዎቻቸውንም ሁሉ ከድንኳኖቻቸውና ከእንስሶቻቸው ጋር እንደዋጠቻቸው አሁንም በእነዚህ ርኩሳን አማልክት ላይ ያደሩ አጋንንትን ትውጣቸው ዘንድ ምድርን ፈጽመ ክፈታት ብላ ጸለየች። ዳግመኛም አቤቱ ጌታዬና አምላኬ ሆይ የቃየልን ልጆች በንፍር ውሃ እንዳጠፋቸው እነዚህን የረከሱ አማልክት አስጥመህ ከምድር ላይ ታጠፋቸው ዘንድ ለተቸገረውና ለተናቀችው አገልጋይህ ታምራትንና ኃይልን ዛሬ አድርግላት። ነገር ግን አንተ መዓትህ የራቀ ምሕረትህም የበዛ አምላክ ነህና አዳምንና ልጆቹን ይቅር እንዳልካቸው ወደ አንተ በደስታ እንመጣ ዘንድ ካንተ የምንሻውን የምስክርነታችንን ገድል እስከምንፈጽም ድረስ ንጉሡንና ከእርሱ ጋር ያሉትን አታስጥማቸው እያለች ወደ ፈጣሪዋ ወደ እግዚአብሔር ጸለየች። ካንደበቷ የሚወጣውንም ቃል ሳትጨርስ ያን ጊዜ እግዚአብሔር መላእክት ከነጎድጓድ ድምፅ ከመብረቆችም ብልጭታ ጋር ወደ ምድር ወረዱ። ምድርም ተከፈተች። በጣዖታቱ ላይ አድረው የነበሩ አጋንንትም በሙሉ በውስጧ ሰጠሙ፣ ወደ ሲኦል ጥልቆችም ተወረወሩ። በወንድ አምሳል የተሰሩ 73 በሴት አምሳልም የተሰሩ 50 ጣዖታት በላዩ ታላቅ እጅግም የሚከብድ ድንጋይ እንደወደቀበት የሸክላ ገል ድቅቅ ብለው ተሰባበሩ። ከነርሱም ካንገታቸው የተሰበሩ አሉ፣ ከእጃቸውና ከእግራቸውም የተሰበሩ አሉ፣ ከወገባቸውና ከጭናቸውም የተሰበሩ አሉ። በጣም ድቅቅ ብለው የተሰበሩም አሉ። ነፋስ ከምድር ላይ እንደሚጠርገው ትቢያም የተበተኑ አሉ። ያን ጊዜም ከእግዚአብሔር የታዘዘ መቅሰፍት በእነርሱ ላይ ወርዷልና ብርሃናውያን የሆኑ በግርማቸውም እንደ መብረቅ ነጎድጓድ የሚያስፈሩ የእግዚአብሔር መላእክት ከሰማይ ወርደው ርኩሳን አማልክቱን ስማቸው ከምድር ላይ እስከሚጠፋ ክፉዎች አጋንንቶቻቸውንም ወደ ሲኦል ጥልቅ እስኪሰጥሙ ድረስ አጥፍተዋቸዋልና በዚያች ከተማ ይልቁንም በንጉሥ ድርጣድስ ቤተ መንግሥት በመኳንንቱና በቤተሰቡ ሁሉ ዘንድ ታላቅ መናወጥ ሆነ።
እንደዚህ ባለ አስፈሪ ግርማ ከወረዱት የእግዚአብሔር መላእክትም አንዱ ብጽዕት ለምትሆን ለቅድስት አርሴማ የተደረገው ረድኤትና ኃይል ሁሉ በእግዚአብሔር ኃይል እንደተደረገላት በዚህም የርኩሳን አማልክቱም ስም አጠራራቸው ከምድር ላይ እንደጠፋ የክፉዎች አጋንንቶቻቸውም ራስ እንደተቀጠቀጠ ነገራት። ያን ጊዜም ይህች የእግዚአብሔር ባለሟል ብጽዕት ቅድስት አርሴማ በእግዚአብሔር ማዳን ፈጽማ ደስ አላት። በእርሷም ላይ ስላደረገው ድንቅ ሥራ ሁሉ አመሰገነች። ከዚያም በኋላ እርሷን እየጠበቁ ካሉት የወታደር አለቆች አንዱን ሂድና ለጌታ ለንጉሥ ድርጣድስ አምላካችን እግዚአብሔር በእኛ በባሮች ላይ ያደረገውን ድንቅ ታምር ታይ ዘንድ ና ብለህ ንገረው አለችው። ዳግመኛም መልሳ በችሎታቸው የታመንክባቸው እነዚያ የረከሱ አማልክትህ አሁን እንደ ገል ደቀው በንፋስ ፊት እንዳለ ትቢያ ተበትነዋል፣ እንደ ጥላም አልፈዋል። አሁንም ነገር የእውነት እንደሆነ ታውቅ ዘንድ ወደኛ ፈጥነህናና ህልፈታቸውን በዓይኖች ተመልከት። እነርሱ አንተን ሊያድኑህ ይቅርና ራሳቸውን እንኳ ማዳን አልተቻላቸውም ብለህ ንገረው በማለት ወደ ንጉሡ ላከችው። ንጉሡም የሆነውን ሁሉ ያይ ዘንድ ወደ እርሷ በፍጥነት ሄደ። በደረሰም ጊዜ የፈጣሪዋን የእግዚአብሔርን ስም በደስታ ስታመሰግን አገኛት። ከዚያም አንቺ ምታተኛ ሴት ዛሬ ደግሞ በየትኛው ምታትሽ ከሞት አመለጥሽ አላት። የእግዚአብሔር ባለሟል የምትሆን ቅድስት አርሴማም መልሳ አንተ የማታስተውል ንጉሥ አምላካችን እግዚአብሔር ስሙን የምትክዱት ኃይሉንና ማዳኑንም የማታውቁት እናንተን ምን ያህል እንዳሳፈራችሁ እንዳዋረዳችሁም አስተውል። በእንጨቶቻችሁ በድንጋዮቻችሁ በጭቃዎቻችሁም በወርቅና በብሮቻችሁም ላይ አድረው ይናገሩ ከነበሩት የረከሱ ያጋንንት መናፍስት የቀረ ማንም እንደሌለ አሁን ተመልከት። እኔን ግን እርሱ አምላኬ ወደኛልና ዳነኝ። አንተንና ካንተ ጋር ያሉትን ግን መልአኩን ልኮ በሚያከብሯችሁ ሰዎች ሁሉ ፊት አዋረዳችሁ፣ ሥራችሁንም ሁሉ አቃለለ። ከሁሉ በምታንሰው ጣቴ ባንተ ላይ የተደረገው በቀሌ ምን ያህል እንደሚበረታ አሁን ሳየህን አለችው። ንጉሡም መልሶ ምታተኛዋ ሴት ሆይ በከበሩ አማልክቶቼ ላይ ያደረግሽውን ሁሉ በጆሮዬ ያልሰማሁ በዓይኖቼም ያላየሁ በልቤም ያልተረዳው ይመስልሻልን? የከበሩ አማልክቶቼም በምታትሽ ብዛት ከነርሱ አንድስ እንኳ ሳታስቀሪ ዛሬ ፈጽመሽ እንዳጠፋሻቸው አውቃለሁ። ደግሞም አሁን አየሁ፣ ምታቶችሽም እጅግ የከፉ እንደሆኑ አወቅሁ። እንዴት እንደዚህ ትከፊብናለሽ? እኔና የቤተ መንግሥቴ ሰዎች ግን እንራራልሻለን፣ በክፋትሽም ፋንታ መልካምን እናደርግልሻለን። ስለዚህም አንበቀልሽም። ከዚህ ከምታትሽ ከስንፍናሽ ምናልባት ብትመለሺ ስለ ደም ግባትሽ እንተውሻለን። ዳግመኛም መልሶ አንቺ በእኛ ላይ ክፋትን ከመጨመር የማትመለሺ የምታደርጊብንም መቅሰፍት የማትራሪልን ከሆነ ግን ምታትሽን ሁሉ ሽረን በሳትና ጽኑ በሆነ የአካል ግርፋት የፊትሽን ደም ግባት እናጠፋዋለን እንጂ እኛም አንራራልሽም፣ መልካምን ነገርም አናደርግልሽም። አንቺ በእኛ ላይ በክፋት ላይ ክፋት በመከራም ላይ መከራን አምጥተሽብናልና አላት። የእግዚአብሔር ባለሟል ቅድስት አርሴማ መልሳ ንጉሥ ድርጣድስን ማስተዋል የተሳነህ አንተ ሰነፍ፣ አሁን በሥራ ሁሉ ፈር፣ ጌታዬና አምላኬ ይረዳኛልና ላንተና እንዳንተ ላሉ ጠላቶቼ መሳቂያና መዘባበቻ አደርገኝም። በመከራዬም ቀን በእኔ ላይ የሚያደርገው ምሕረቱ እጅግ ብዙ ነው። የአምላኬ ክርስቶስ የምሕረቱና የቸርነቱ ፍጹም ማዛ ባንተ ላይ ባይሆን ኖሮ ከምታከብራቸው አጋንንት ጋር አንተንም ባስከተለ ወደ ሲኦል ጥልቅም ባወረደህ ነበር አለችው። ዳግመኛም መልሳ አንተ ትድን ዘንድ ብትወድስ ባሪያውና በአምሳሉ የፈጠረህን የአምላክህን ሕጉን በተከተልክ ትእዛዙንም በፈጸምክ ነበር። አንተ ግን የአምላክህን ትእዛዝ ተላልፈህ
አንተን ሊያድኑህ ይቅርና ራሳቸውንም እንኳ ማዳን በማይችሉ ወደ ጥልቅ ጉድጓድ በሚወርዱ ዳግመኛም በመንግሥትህ አዳራሽ ውስጥ እንደ ገል ተሰባብረውና ደቀው በሚቀሩ አማልክት ታመንክ። በእኛ በሰውነታችን ላይ እንደወደድከው በምታደርግብን መከራ ሁሉ የምስክርነታችንን ገድል እንፈጽም ዘንድ አምላካችን አደረ። አንተ ግን በረከሱ አማልክትህና ባጋንንቶቻቸው ላይ የወረደውን መቅሰፍት የተደረገውንም ኃይል ባየኸውም ድንቅ ሥራ ከምታምን ይልቅ አሁንም የማይጠቅምህን ከንቱ ነገርን ትናገራለህ። ይልቁንስ በኋለኛው ዘመን ከመከራና ከዳግም ሞት የሚያድንህን መልካም ነገርን ከዛሬ ጀምረህ ሥራ አለችው። ከዚያም በኋላ ወታደሮቹን ጠርቶ እስኪነጋ ድረስ በዚያ ትሆን ዘንድ ወደ ወህኒ ቤቱ እንዲወስዷት አዘዘ። ወሰዷትም። በደረሰችም ጊዜ ቅዱሳን ሰማዕታቱን እጅ ነሳቻቸው። እነርሱም በከበረ ሰላምታቸው እነኋት እህታችን፣ እነኋት እናታችን እያሉ ሰላምታ አቀረቡላት፣ አመሰገኗትም። በመልካም ጠባይዋም ፈጽመው ደስ አላቸው። ይልቁንም በልቧ ቆራጥነት በሃይማኖቷም ጽናት በእጆቿም በተደረጉ ድንቅ ድንቅ ተአምራት ሁሉ በልዑል እግዚአብሔር ዘንድም በተወደደ ጸሎቷ አከበሯት፣ ከፍ ከፍም አደረጓት። ዳግመኛም ደምግባቷን የአካሏን ተክለ ሰውነት በዕድሜም ታናሽነቷን አይተው ያንደበቷን ለዛ ጥበብና ማስተዋል የተሞላበትንም የቃሏን አነጋገር ሰምተው አደነቋት። ዳግመኛም ወደ በጎ ምግባር የሚመሩትን ሥራዎቿን ሁሉ አይተው አመሰገኗት። በዚያችም ቀን ቅዱሳኑ ከእርሷ ጋር ሲጸልዩ ስለ መከራቸውም ሁሉ እርስ በርሳቸው ሲጽናኑ አሉ። ከዚህም በኋላ ስላለውና ወደፊትም ስለሚመጣው እግዚአብሔርንም በማመን ስለሚያደርጉትም ሁሉ በአንድነት ጸለዩ። ከጸለዩም በኋላ ከቅዱሳኑ መካከል አንዱ የሆነውን ስሙ በርቲኖስ የተባለው ቅዱስ ተነስቶ ወንድሞቼ እኔ በጣም ጠምቶኛል፣ ከመሞቴ በፊት ውሃ በጠጣሁ በወደድኩ ነበር አለ። ዳግመኛም ከነርሱ መካከል ስሙ አፍጢን የተባለው ተነስቶ አዎን ወንድሜ እውነት ተናግረሃል፣ እኔም እጅግ ርቦኛል፣ እነሆ እህል ከበላን ውሃም ከጠጣን 5 ቀንና ሌሊት ሆኖናል አለ። ከዚህም በኋላ ብጽዕት የምትሆን ቅድስት አርሴማ አሁን የዕለት ምግባችንን ይሰጠን ዘንድ ወደ አምላካችን ጸልይ፣ እርሱ ቸር ሰውንም የሚወድ ነውና የምንለምነውን ይሰማናልና አለቻቸው። ቅዱሳኑም መልሰው ወደ እግዚአብሔር መንግሥት የምትመሪን ሆይ ስለኛ ጸልይልን አሏት። ይህንንም ተናግረው በአንድነት ተነሱ፣ ወደ ፈጣሪያቸው ወደ እግዚአብሔርም ጸለዩ። ብጽዕት የምትሆን ቅድስት አርሴማም እንዲህ ተናገረች፣ በጸሎቷም እንዲህ አለች። አቤቱ ጌታችን ሆይ 2ም 3ም ሆነው በስሜ ቢሰበሰቡ እኔ በመካከላቸው እኖራለሁ፣ የሚለምኑትንም እሰማቸዋለሁ ብለሃልና። ዳግመኛም አንተ ፈልጉ ታገኛላችሁ፣ ለምኑ ይሰጣችሁማል፣ አንኳኩ ይከፈትላችሁማል፣ የለመነ ሁሉ ይሰጠዋል፣ ያንኳኳም ሁሉ ይከፈትለታል፣ የፈለገም ያገኛል ብለሃልና። እኛም ምግባችንን ትሰጠን ዘንድ እንሻለን፣ በአንተም ዘንድ ተስፋ እናደርጋለን። አቤቱ ጌታዬና አምላኬ ሆይ አሁን ስለ እነዚህ ባለሟሎችህ እለምንሃለሁ፣ እማልድህም አለሁ። ጸሎቴና የእነዚህ ባለሟሎቹ ቅዱሳን ጸሎት በአንተ ዘንድ ትሰማ። እነዚህ ባለሟሎችህ ከደረሰባቸው ጽኑ ረሃብና ጥም ብዛት የተነሳ እነሆ አሁን ኃይላቸው ደከመ፣ ጉልበታቸውም ተንቀጠቀጠ፣ አንጀታቸውም ከሆዳቸው ጋር ተጣበቀ፣ አንደበታቸውም ታሰረ፣ አፋቸውም መረረ፣ ጉሮሯቸውም ተዘጋ። ከደረሰባቸው ረሃብና ጥም ብዛትም የተነሳ መንቀሳቀስ አልቻሉም። አቤቱ ጌታችን ሆይ ከሰማያት የወረደ ቁራሽ ምግብ እናገኝ ዘንድ የማይገባን ብንሆንም አንተ ሁሉን ትችላለህና ይህንን የሚያሰቃየንን ረሃብ እንታገስ ዘንድ ያለ ረሃብና ያለ ጥም እንድንኖር አድርገን። ከበረከትህ መግበን፣
ከቸርነትህም አጥግበን። ለወገኖችህ ለሕዝበ እስራኤል በባሪያህ በሙሴ እጅ ምግባቸውን እንደሰጠሃቸው እኛንም እንደዚሁ ከምሕረትህ ጠል መግበን። አንተ ሁሉ የሚቻልህ የሚሳንህም ነገር የሌለ አምላክ ነህና ቅዱስና ብሩክ የሆነውን ስምህንም እናመሰግን ዘንድ የለመንህን ሁሉ በይቅርታ ብዛት ስጠን። በእምነትና መንፈስም በማንጻት ለምኖ ባንተ ዘንድ የሚያፍር የለምና። ያን ጊዜም ታላቅ ብርሃንና ብሩህ የሆነ የደመና ምሰሶ ከሰማይ ወረደ። በወህኒ ቤቱም ላሉት ሁሉ አበራላቸው። በውጭ ላሉትም እንደ ፀሐይ የሚያበራ የብርሃን ጸዳል ተገለጠላቸው። በዚያችም ሰዓት የብርሃን መላእክት የሆኑት ብርናኤልና ቅናኤል ወረዱ። በእጆቻቸውም የተያዙ 3 ህብስቶች ነበሩ። በመካከላቸውም የገነት ውሃ ያለበት የወርቅ ጽዋ ነበር። እነዚያም ህብስቶች ከምጣድ ተጋግሮ ወዲያውኑ እንደወጣ ዳቦ ትኩስ ነበሩ። እንደ ፀሐይም የሚያበሩ እንደ በረዶም የነጹ ነበሩ። መዓዛቸውም ቤትን ይመላ ልቡናንም ይማርክ ነበር። ከመልካም መዓዛቸውም የተነሳ የተራበችና የተጠማች ነፍሳቸው ሳትበላ ትጠግብ ሳትጠጣም ትረካ ነበር። ከነርሱ ሊበሏቸው የወደዱም ከመልካቸው የተነሳ አደነቁ። እርስ በርሳቸውም እነዚህንስ በዓይናችን እናያቸው በእጃችንም እንዳሳቸው እንጂ አንቁረሳቸው፣ እነዚህ በፊታችን ሲያበሩ ደስ ያሰኙናልና ተባባሉ። ካህኑ ኢያቢኖስም በህብስቱና በወርቅ ጽዋው ውስጥ ባለው ውሃ ላይ የምስጋና ጸሎት አደረገ። የሰጣቸውንም የአባቶቹን የእስራኤልን አምላክ አመስግኖ ቆረሰው። ከዚያም በኋላ ሁሉም አመስግነው በሉ፣ ጠገቡም፣ ጠጥተውም ረኩ፣ ብዙ ቁርስራሽንም አተረፉ። ከበሉና ከጠጡም በኋላም ፈጣሪያቸውን እግዚአብሔርን አመሰገኑት። የተረፈው የማዕዱ ቁርስራሽና የጽዋው ውሃም ቅዱሳን ሰማዕታቱና ቅድስት አርሴማ ያዩት በብርሃናውያን መላእክት እጅ ወደ ገነት ተመለሰ። በነጋም ጊዜ ንጉሡ እስረኞቹን ወደ ፍርድ አደባባይ እንዲያመጧቸው አዘዘ። ከወህኒ ቤቱም አውጥተው ወደ እርሱ ባመጧቸው ጊዜ እንደ ፀሐይ የሚያበሩ ከጫጉላው እንደወጣ ሙሽራም ፊታቸውን ደስታን የተሞላ ምግብን በልቶ እንደጠገበ ደስ የሚያሰኝ ወይን ጠጅንም እንደጠጣ ደስ ብሏቸው አያቸው። ያን ጊዜም የወህኒ ቤት ጠባቂውን ፈጥኖ ጠራውና ፈጽሞ ተቆጣው። ለምን እንደዚህ ያለ ነገሥታትና መኳንንት የሚለብሱትን የመሰለ ክብር ልብስ አለበስካቸው? ለምንስ ጣፋጭ ምግብን አበላሃቸው? ልብን የሚያስደስት ወይንንስ ፊታቸው እንደዚህ እንደ ፀሐይ ብርሃን እስከሚያበራ ድረስ ለምን አጠጣሃቸው? እኔን መከራከር እንዳይችሉ የያዛቸው ጥጋብ እስኪተዋቸው 10 ቀን ድረስ ምንም ምግብ እንዳይበሉ ውሃም እንዳይጠጡ አላልኩህም ነበርን? አለው። የወህኒ ቤቱ ጠባቂ መልሶ ንጉሡን ጌታዬ ሆይ እኔ ምግብም ሆነ ውሃ የክብር ልብስም ምንም እንዳልሰጠኋቸው ለዘላለም ሕያው በሆነ መንግሥትህ እምላለሁ። ደግሞስ አንተ በሥልጣንህ ካልፈታኸው በቀር አንተ ያተምከውንና የቆለፍከውን ማን ይከፍተዋል? እነርሱ እንደሆኑ አንተ እንደምታያቸው ሳይበሉ ይጠግባሉ፣ ሳይጠጡም ይረካሉ፣ ሳይታጠቡም ይነጻሉ፣ ፊታቸውም ያበራል በማለት ነገረው። ዳግመኛም ሁልጊዜም ጥጋብ በሰውነታቸው ይታያል። እነሆ ከበሉና ከጠጡ 5 ቀንና 5 ሌሊት ሆኗቸዋል። እኛም የምትሃታቸውን ጥበብ የልቦናቸውንም ጭካኔ አናውቅም። በእኛ አቅምም ሊመረመርና ሊነገር አይችልም። እነርሱ ፈጽሞ ያስፈሩናል አለው። ንጉሡም መልሶ አሁን ምንም እንዳልሰጠሃቸው በልቤ ውስጥ በቀሩት አምላኮቼ ስም ማልልኛለሁ። የወህኒ ቤት ጠባቂውን መልሶ ጌታዬ እውነት እልሃለሁ ለእነዚህ ምትሃተኛ ሰዎች ከክፉ በቀር መልካም ነገርን ካደረግሁላቸው በእጆች ላይ ያለው የተሳለ ሰይፍ ይሰንጥቀኝ፣ ምድርም እንደ አማልክቶቻችን ተከፍታ ተዋጠኝ። የታሰሩበትን የወህኒ ቤቱን አልከፈትኩም፣ የበራቸውንም ቁልፍ አልፈታሁም አለው።
እንዲህም ከተናገረ በኋላ በፍርሃት ሆኖ ነገር ግን በዚህ ቀን መንፈቀ ሌሊት በሆነ ጊዜ በዚህ ወህኒ ቤት በእነርሱ ላይ የወረደ ብርሃን ነበር። የብርሃኑም ጸዳር እንደ አጥቢያ ኮከብ ያበራ ነበር። እኛም ባየነው ጊዜ ፈጽመን ደነገጥን። ከብርሃኑ ታላቅነት የተነሳም ፍርሃትና መንቀጥቀጥ ያዘን። ያ የብርሃን ጸዳልም መንፈቀ ሌሊት ሲሆን በእነርሱ ላይ በወጣ ጊዜ የሚበሉትንና የሚጠጡትን ሁሉ ሰጥቷቸው እንደሆነ አላውቅም አለው። ንጉሡም ያን ጊዜ ፈጽሞ ተቆጣ። የእነዚህ ማስተዋል የተሳናቸውና ለራሳቸው ምሕረት የሌላቸው የልቡናቸው ክፋትም የማይተዋቸው አሳች ክርስቲያኖች መተታቸውና ቅዠታቸው ባንተም ደረሰብህን አለው። የወህኒ ቤቱ ጠባቂ መልሶ እውነቱን ብነግርህ ታምነኛለህን? ለኔ ግን ባታምነኝም ከሰማኸኝ ይበቃኛል አለው። ከዚህም በኋላ ስለዚህ አሁን እንደዚህ የምነግርህን ነገሬን ስማኝ። ዛሬ በዚህች ዕለት መንፈቀ ሌሊት ሲሆን በእነዚህ ሰዎች ላይ 29 የብርሃን አክሊላት በሰው አንደበት በሚናገሩ ነገር ግን በማይታዩ ብርሃናውያን እጅ ተይዘው ሲወርዱ እነዚያንም ለነዚህ 27 ጎልማሶች በራሳቸው ላይ ሲያቀዳጇቸው አየሁ። ዘግይቶ ደግሞ በእንቁ ባህሪ የተሰራ በዋጋውም አስቀድመው ከወረዱትም አክሊላት እጅግ የሚበልጥ ሌላ የከበረ አክሊል ወረደ። እኔም ይህንን ባየሁ ጊዜ ፈጽሜ አደነቅሁ። በልቤም ስለዚህ ከሌሎች አክሊላት ስለሚለየው አክሊል አስቤም እነዚህ ጎልማሶች 27 ናቸው። ይህ የከበረ አክሊል ከሌሎች አክሊላት ተለይቶ በእንቁ የተሰራው ነገሩ ምን ይሆናል? ከዚህ በእንቁ ከተሰራው የከበረ አክሊል በኋላ ደግሞ ከሁሉም አክሊላት የሚያንስ ሌላ አክሊል ወረደ። በልቤም ይህ አክሊል ደግሞ እንደ ቀደሙት አክሊሎች ንጹሕ አይደለም፣ ከሁሉም ይልቅ የጎሰቆለ እንጂ አልኩ። ያን ጊዜም የያዘው ሰው በሰው አንደበት በግልጥ አናገረኝ። የፊቱ መልክም እንደ ፀሐይ ያበራል እንጂ አይታይም ነበር። እርሱም መልሶም ይህ የምታየው ከእንቁ የተሰራ ከሌሎችም የተለየና የከበረ አክሊል ብጽሕት የሆነች ቅድስት አርሴማ በሰማዕትነቷ ፍጻሜ ጊዜ በዚህ ከሃዲ ጌታ ፊት በክብር የምትቀዳጀው የሰማዕትነት አክሊሏ ነው። ይህ ከሌሎች አክሊላት የሚያንሰው ደግሞ በዚህ የሰማዕትነት ገድል ወደ እግዚአብሔር መንግሥት ለመግባት የተመረጡት የሚቀዳጁት ነው አለኝ። ዳግመኛም እንዲህ አለኝ፣ አንተም አሁን የእነዚህ ቅዱሳን ሰማዕታት አምላክ በሆነው በክርስቶስ ስም አምነህ በጥባት ለዚህ ገድል የተገባ ብትሆን እስከሚነጋ ድረስ እንደ ፀሐይ የሚያበራ እንደ በረድም የነጻ ይሆንልሃል። ዳግመኛም መልሶ እንደነዚህ የእግዚአብሔር አገልጋዮች አንተንም በአደባባይ ለሰማዕትነት ያቀርቡሃል አለኝ። እኔም መልሼ ጌታዬ ሆይ ይቅርታ ትደረግልኝ፣ ነገር ግን እኔ የጌታዬ የንጉሥ ድርጣድስን አማልክት ሳመልክ ለእነሱም ስሰግድ የኖርኩ አረማዊና ያልተጠመቅኩ ነኝ። ስለዚህ እንዴት ሰማዕት መሆን እችላለሁ አልኩት። እርሱም መልሶ ይህን መከራ ለመቀበል በልብህ ፈጽመህ የምትሻ ከሆነ የእነርሱ ቅዱሳን አምላክ እርሱ የልቡናህን መሻት ተመልክቶ በንስሐ ይቀበልሃል፣ በደምህም ያጠምቅሃል። በንጉሡ ፊት ቆመህ በምትመረመርም ጊዜ ስለምትመልስለት ነገር አታስብ፣ የመንፈስ ቅዱስ ጸጋ ይላክልሃልና የምትናገረው አንተ አይደለህም፣ ባንተ ላይ የተላከው ጸጋ እርሱ ይናገራል እንጂ ብሎ ነገረኝ አለው። ለንጉሡ ለድርጣድስም ያየውን ሁሉ እንደዚህ ሲነግረው ንጉሡ መልሶ የማይጠቅምህን አክሊል እንደዚህ ተስፋ ስታደርግ ባየኸው በሕልምህ ከንቱነት ልክ ከሕይወት ይልቅ ሞትን እሰጥሃለሁ። በዚህም ክብርህን ሀብትህንና ንብረትህን የዚህ ዓለም ተድላና ደስታን ራስህን ሚስትህንና ልጆችህንም ሁሉ ታጣለህ አለው። የወህኒ ቤት ጠባቂውም መልሶ ንጉሡን በእኔ ላይ ታደርግ ዘንድ የምትወደውን ሁሉ እንደተናገርከው አድርግ። ከእንግዲህስ እኔ ያንተ አገልጋይ አይደለሁም፣ መንገዴን ከነዚህ የክርስቲያን ወገኖች ጋር አድርጌያለሁና አምላካቸውን አምላኬ አድርጌያለሁ፣ በማዳኑም አምናለሁ። አሁንም ከነዚህ የክርስቶስ አገልጋዮች ጋር
በፊትህ በአምላካቸው በክርስቶስ ስም ሰማዕትነትን እቀበል ዘንድ እወዳለሁ። ስለዚህም ካንተ ዘንድ የማገኘውን ኃላፊ ጠፊ የሆነውንም የዚህን ዓለም ክብር፣ ተድላና ደስታ፣ ሀብት ንብረቱንም አልፈልግም። ሚስቴና ልጆቼም አንተ ከሰጠሃቸው ከዚህ ኃላፊና ጠፊ ከሆነው ደስታና ክብር ተለይተው ከኔና ከነዚህ ቅዱሳን ጋር ዘላለማዊ ወደሆነ የእግዚአብሔር መንግሥት ይሄዳሉ። በዚያም ለዘላለም ከቅዱሳኑ ጋር ሁሉ ደስ ብሏቸው ይኖራሉ። ስለ ስሙ መከራን ተቀብለዋልና ደስታ ይበቃቸዋል አለ። ያን ጊዜም ንጉሡ እጅግ ተቆጣ። አንገቱንም በሰይፍ ቆርጠው ሥጋውን ለሰማይ አዕዋፍና ለምድር አራዊት ይሰጡ ዘንድ አዘዘ። የንጉሡም ወታደሮች አንገቱን ይቆርጡት ዘንድ ሲወስዱት ወደ ኋላው ተመልሶ ቅዱሳኑን አያቸው። አንገቱንም ዘንበል አድርጎ እጅ ነሳቸው። ዳግመኛም ብጽዕት ወደ ሆነች ወደ ቅድስት አርሴማ ተመለከተ። ያን ጊዜም ወደ እርሷ እየጮኸ እመቤቴ ሆይ በጸሎትሽ አስቢኝ፣ ለእኔ ለኃጢአተኛውና ለበደለኛው በጎ ምግባርም ለሌለኝ የጽድቅ አክሊል ያዘጋጅልኝ ዘንድ ቸርና ይቅር ባይ ወደ ሆነው አምላክሽ ስለ እኔ ጸልይልኝ። አሁን ይህንን ሰማዕትነቴን በሰላም እፈጽም ዘንድ አስቀድሜ ያየሁት የጎሰቆለው አክሊሌም ንጹሕ ይሆን ዘንድ የጸሎትሽ ኃይል ትደረግልኝ። የቅዱሳን ወንድሞችሽ ሰማዕታትም ጸሎት ትርዳኝ አለ። ያን ጊዜም ከሰማይ አሜን የሚል ቃል ተሰማ። ይህንንም ተናግሮ ስለ ክርስቶስ ስም የተቀበለውን ገድሉን ፈጸመ። የሰማዕትነት አክሊልም በራ። ነፍሱ እንደተመኘች እንደወደደችም የክብር አክሊልን ተቀዳጀ። ሥጋውንም በምድረ በዳ ላይ ጣሉት። ነገር ግን የሰማይ አዕዋፍትም ሆኑ የምድር አራዊት አልበሉትም፣ የነካውም አንዳችም የለም። ቅዱሳን መላእክት ይጠብቁት ነበርና። ቅዱሳን ሰማዕታትም እርሱ በሰማዕትነት ቀድሟቸዋልና ደነቁ። የክርስቲያን ወገኖችም ሁላቸው ክርስቶስ በቀኙ የተሰቀለውን ወንበዴ በመጨረሻይቱ ሰዓት የገባውን ንስሐውን ተቀብሎ አንተ ወደ ገነት በመግባት አዳምን ትቀድመዋለህ እንዳለው የዚህን አረማዊ ሰው ንስሐም በመጨረሻይቱ ሰዓት ተቀብሎ የክብር አክሊልን ያቀዳጀውን ወደ ዘላለማዊ ሕይወት የሚያገባውን አምላካቸውን ክርስቶስን ፈጽመው አመሰገኑት። ከዚህም በኋላ ንጉሡ መልሶ አሁንስ ልባችሁ ካለማስተዋል ወደ ማስተዋል አልተመለሰም አላቸው። ቅዱሳን ሰማዕታትም መልሰው እኛስ ልብና ማስተዋል አለን፣ ልቡናችን ከአምላካችን ከእግዚአብሔር ትእዛዝ አልሳተም። ማስተዋልና ጥበብ የሌለህ ፈጣሪህንም የማታውቅ አንተ ግን አሁንም በጨለማ ሐሳብና በታወረ ልብ በሞት ጥላም ውስጥ አለህ። እኛ ስለ እግዚአብሔር ስም የምናደርገውን የሰማዕትነት ገድላችንን እስከምንፈጽም ድረስ ከኃጢአት እንቅልፍ የምትነቃበት ዘመን የለህም። ብትወድስ አሁን ለእኛ ያዘጋጀኸውን ጽኑ ቅጣት እንደ ፍቃድህ በእኛ ላይ ፈጽም። በእምነትም ሆነን ከአምላካችን ፊት እንደርስ ዘንድ ፍርድህን አፍጥንልን። እርሱ ከእርሱ ዘንድ የምንሻውን የድካማችንን ዋጋ ሁሉ በዚያ ይሰጠናልና ፍርድህን አፋጥንልን። አንተ ግን በንስሐ ወደ አምላክህ ወደ እግዚአብሔር ካልተመለስክ ዳግመኛም ፍቃዱን ካላደረግ በኋለኛው ዘመን የማይጠቅም ሐዘን ታዝናለህ፣ የማይጠቅም መሪር ለቅሶንም ታለቅሳለህ። ለዘላለም መሪር ለቅሶ የጥርስ ማፋጨትም ወዳለበት ወደ ገሃነመ እሳትም ተወርዳለህ። በዚያም ከአባትህ ከሰይጣን ከክፎቹ አጋንንቱ ጋር ትኖራለህ አሉት። ንጉሡም መልሶ ሞታችሁን የማዘገየው ስለ እናንተ አይደለም፣ በእናንተ ሞት ምክንያት የዚች መልከ መልካም ሴት ልቧ እንዳያዝን እንዳይደክምም ብዬ እንጂ ለእናንተስ በአንድ ጊዜ ከምድር ላይ የሚያጠፋችሁን ሞት ባመጣሁባችሁ ነበር። እርሷ ስለ እናንተ ፍቅር በዓለም ያላትን ሁሉ ትታ ለሞት መጥታለችና። አሁንም የሚቻላችሁ ከሆነ ሂዱና መልካም ሰው እንድትሆን ንገሯት፣ እናንተንም ከስራታችሁ ፈታችኋለሁ። በዚህ ነገርም አላስታችሁም አልወነጅላችሁም። ያለ ድካምና ያለ ሐዘን ትኖራላችሁ። በሃይማኖታችሁም በሰላም ትኖሩ ዘንድ ወደ ወደዳችሁት ልካችኋለሁ አላቸው።
ቅዱሳን ሰማዕታቱም መልሰው ንጉሥ ሆይ በማይጠቅምህ ነገር እንደዚህ ለምን ትደክማለህ? አንተ ራስህ ንገራት፣ እኛም ባንተ ላይ ስለሚሆነው ድንቅ ነገር የምትነግርህን የምታስረዳህንም ካንተ ጋር ሆነን እንስማት። ዳግመኛም ስለ ክፉ ሥራህ ስታዋርድህና ስትገስጽህ እንስማት። ለእኛ ግን የሰማይና የምድር ንጉሥ ወደ ሆነው አምላካችን እንሄድ ዘንድ በሰውነታችን የወደድከውን አድርግ። እንግዲህስ በዚህ ዓለም መኖርን አንሻም። የሥጋውን ፍቃድ ሳያሸንፍ ኃላፊ የሆነውን የዚህን ዓለም ኑሮ እያሰበ ወደ እግዚአብሔር መንግሥት የሚገባ የለም። በጦርነት ውስጥ ጠላቱን ሳያሸንፍ ድልን የሚቀዳጅ እንደሌለ አሁንም የኛ ሥጋ ያንተን ጽኑ መከራ አሸንፎ ባንተ ዘንድ ድልን ይቀዳጅ ዘንድ እነሆ በፊት ቆሟል። ነፍሳችንም ወደ አምላካችን ወደ ክርስቶስ ልትሄድ በፊቱም ልትደርስ ዘንድ ትሻለች። እርሱ ለዘላለም ረዳታችን መጠጊያችንም ነውና አሉት። ንጉሥ ድርጣድስም መልሶ እናንተ ሥራችሁና ሃይማኖታችሁ የከፋ በነገርም የምትዋሹ እንደ ቀደመው እያየኋችሁ አይደለም። አሁን ቁስላችሁ ድኗል። ነፍሳችሁ ስለ ራሷ ይሄው ትናገራለች፣ በጤናም ትመላለሳላችሁ። አሁን ይህችን አማልክቴን ቀጥቅጣ ያጠፋች የተረገመች የምታስፈራና የምታስደነግጥ አርሴማ የምትሏትን ሴት ሄዳችሁ ካልነገራችኋት አባብላችሁም እሺ ካላሰኛችኋት ከእጄ የምታመልጡበት ኃይል እንደሌላችሁ ሥጋችሁንም እንዳመድ በንፋስ ፊትም እንደ ትቢያ እንደማደርገው በራሳችሁ እወቁ። እኔ የዚህችን መልከ መልካምና ምትሃተኛ ሴት ስም ስጠራ ሰውነቴ ሁሉ ይንቀጠቀጣል፣ ኃይሌም ይደክማልና አላቸው። ቅዱሳን ሰማዕታቱም መልሰው አንተ ክፉና በሐሳብህ ጠማማ የሆንክ ንጉሥ ከዚህ ቅድስት የእግዚአብሔር ኃይል እንደማይለይ ይወቅ። በዚህ በእርሷ ላይ ባለው የእግዚአብሔር ኃይልም በመንገድ ሁሉ ዘወትር ታሳፍርሃለች፣ ታስደነግጥህማለች። ይልቁንስ አሁን የወደድከውን ቅጣት በእኛ ላይ አድርግ፣ ሥጋችንንም ለዱር አራዊትና ለሰማይ አዕዋፍ ትስጥ፣ እነርሱም በፈጣሪያቸው ትእዛዝ ይጠብቁናልና አሉት። ዳግመኛም መልሰው ጌታችንም ስለኛ ነፍሱን በፍቃዱ ከሰጠ በኋላ ሥጋው ብፁዓን በሚሆኑ አገልጋዮቹ በአርማትያሱ ዮሴፍና በኢየሩሳሌሙ ኒቆዲሞስ እጅ ተቀብሮ ራሱን ከሙታን ጋር ቢያደርግም የትንሣኤ በኩር ሆኗል። እኛም ስለኛ ስለሞተው አምላካችን ስለ እርሱ እንሞታለን። በነፍሳችንም እንድን ዘንድ እኛም ማዳን ለሚችለው አምላካችን ነፍሳችንን በእጁ አሳልፈን እንሰጣለን። የፍጥረት ሁሉ መጀመሪያ በሆነው በአዳም በደል ምክንያት እስከ ዛሬ ድረስ የኖሩት የሙታን ነፍሳት ሁሉ በእርሱ ሞት ድነዋልና። ያን ጊዜም ንጉሡ ጠባቂዎቹን ቅዱሳኑን ወደ ወህኒ ቤት እንዲወስዷቸው በዚያም እንዲያስሯቸው ሁሉም የሰውነት ክፍሎቻቸው ድቅቅ እስኪሉ ድረስም በብረት በትር እንዲቀጠቅጧቸው እያንዳንዳቸውንም ከበሬዎች ጅማት በተሰሩ መግረፊያዎች መላ የሰውነት ክፍሎቻቸው ደምን እንደ ውሃ እስኪያፈሱ አጥንቶቻቸውም እስከሚታዩ ድረስ 300 ግርፋቶች እንዲገርፏቸው አዘዛቸው። ወታደሮቹም ንጉሣችን እንደዚህ ለምን ታበሳጩታላችሁ? ለምንስ ታስቆጡታላችሁ? እርሱ በመንግሥቱ ግዛት እስከ ዘላለም ድረስ ኃያልና ጽኑ ሆኖ ሳለ እንደዚህ ስለምን ትንቁታላችሁ? እያሉ በእነርሱ ላይ የታዘዙትን ሁሉ አደረጉ። ከዚያም በኋላ ቅዱሳኑን ወደ ወህኒ ቤት ወሰዷቸው። ቅዱሳኑም ወደ ወህኒ ቤት በገቡ ጊዜ ብጽሕት የሆነች ቅድስት አርሴማን በዚያ አገኟት፣ በክብርም እጅ ነሷት። በእነርሱም ላይ የሆነውን ሁሉ እግዚአብሔርም ከጠላታቸው እጅ እንዳዳናቸው ነገሯት። እርሷም ባነጋገሯ ጥበበኛ፣ በበጎ ምግባር የጸናች፣ በጸጋ እግዚአብሔርም የከበረች ናትና እግዚአብሔር በቅዱሳን ባለሟሎቹ ላይ ያደረገውን ድንቅ ሥራ እያደነቀች በመጽሐፍት ቃል መከረቻቸው። እንደዚህም እየመከረቻቸው ሳለች የንጉሡ መልእክተኞች ወደ እነርሱ መጡ። ባዩአትም ጊዜ በእርሷ ላይ ካለው የእግዚአብሔር ኃይል ግርማ የተነሳ ፈጽመው ደነገጡ፣ ከምድር ላይም ፈጥነው ወደቁ። እርሷ ግን በጸሎቷ ኃይል አነሳቻቸው። ከዚያም ወስደው በንጉሡ ፊት አቆሟት።
ያን ጊዜም ንጉሡ መልከ መልካሚቱ ሆይ እንደምን አደርሽ አላት። የተባረከች አርሴማም አንተ የረከስክ እኔ ካንተ ጋር ሰላም የለኝም፣ ሐዋርያው በግብራቸው ክፉዎች ሆኑትን እንደምን አደራችሁ እንኳን አትበሏቸው፣ ክፉዎችን እንደምን አደራችሁ የሚሏቸው ሁሉ በክፉ ሥራዎቻቸው ከነርሱ ጋር ይተባበራሉ በማለት ሐዋርያው እንደተናገረው በክፉ ሥራህ እንዳልተባበር ካንተ ጋር አልነጋገርም፣ በቃልህም እንዳልሆንም አለችው። እርሱም መልሶ እኔ መልካም ነገርን ሳናግርሽ የስድብ ቃልና ክፋትን በእኔ ላይ ታስቀድሚያለሽን አላት። እርሷም መልሳ ምግባሩ ለከፋ ሰው መልካም ነገር የለውም፣ አንተ የእባቦች ጉድጓድ፣ የቀበሮዎች መሸሸጊያ፣ ያጋንንትም ማደሪያ ነህ። ከዚህም የተነሳ መላ ሰውነቴ የረከሰ ነውና ባንተ ዘንድ ሰላም የለም አለችው። ንጉሡም መልሶ ቅድስት አርሴማን እኔ ፈጽሜ እወድሻለሁና ይህ ሁሉ እስከሚያልፍ ድረስ ስድብሽን ሁሉ በትዕግሥት እቀበላለሁ፣ የምጠላብሽ ነገር ምንም የለም። አሁንም ከብርና ከወርቅ በተሰሩ በእነዚህ የንጉሥ ዙፋኖች ላይ ተቀመጪ። ምንም እንኳን ልብሽ ክፉና ጠማማ ቢሆንም ደምግባትሽ ፈጽሞ የተዋበ ነውና ሚስቴ ተብለሽ ትጠሪ ዘንድ በአርማንያም ሴቶች ላይ ንግሥት ሆኝ ዘንድ ለንጉሡ ሚስት የሚገቡ እነዚህን የከበሩ ልብሶች ልበሽ አላት። ዳግመኛም መልሶ አንቺ መልክሽ የተዋበ ሆኖ ሳለ እንደዚህ ልብሽ የከፋ የማታውቂውንም ሰው የምትሳደብ ሆነሽ እንዴት ተፈጠርሽ? ይህንን የልብሽን ክፋት ምን አደርገዋለሁ? የሰው ፊቱ ያማረ ከሆነ ልቡም እንደዚያው ክፋት የሌለበት ደግና ሩህሩህ ነው። ፊቱ ክፉ ደግሞም መጥፎ ከሆነ ልቡም እንደዚያው ክፉ ይሆናል። አንቺ ግን መልክሽ ያማረ የተዋበ ሆኖ ልብሽ ጠማማ የከፋ ነውና ከሌሎች የተለየሽ ነሽ። እኔም ራሳችሁን የማትጠቅሙ እናንተን ስመለከት ይደንቀኛል። አምላካችሁም መልካም አይደለም፣ የሚጠቅማችሁንም አላደረጋላችሁም። እርሱ እንድትራቡ፣ እንድትጠሙ፣ እንድትደክሙ የሥጋ ፈቃዳችሁን እንደፈለጋችሁት እንዳትፈጽሙና እንዳትበዙ አስተምሯችኋልና። ዳግመኛም ቀሚሳችሁን የቀማችሁን ታግላችሁ ከማስመለስ ይልቅ መጎናጸፊያችሁን እንድትጨምሩለት ጉንጫችሁንም ለመታችሁ ሁለተኛዋን እንድትሰጡ ታዛችኋል። ታዲያ ለእናንተ የተደረገላችሁ መልካም ነገር ምንድነው? አላት። ስለዚህም ነገር እንዲህ እያለ ከወታደሮቹና ከእርሱ ጋር ካሉት ከመኳንንቱ ጋር ብዙ ሳቀ። ከዚያም በኋላ ብጽዕት ወደምትሆን ወደ ቅድስት አርሴማ ተመልሶ ይህ ምግባራችሁ ደስ ያሰኝሻልን? የማይጠቅምሽን ነገር በመያዝሽ ስላንቺ ይደንቀኛል። በዚህም ምክንያት በእኔ ዘንድ መልካም ጠባይ ያላት ሴት አልሆንሽም። አሁንም ይህንን ምግባርሽን ትተሽ ፈቃዴን ትፈጽሚ ዘንድ ወደ እኔ እንድትመጪ በዘመንሽም ሁሉ ከእኔ ጋር ደስ ብሎሽ እንድትኖሪ እመክርሻለሁ አላት። ቅድስት አርሴማም መልሳ አንተ ማስተዋል የተሳነ ሰነፍ፣ እንዳስተዋይና ጠቢብ ሰው እኔን ከመምከር ይልቅስ በዘመንህ ሁሉ የሠራኸውን ኃጢአትህን ይቅር ይልህ ዘንድ ወደ አምላክህ ወደ እግዚአብሔር ብትመለስ በተሻለ ነበር። አምላካችንስ አንተ በስንፍናህና ባለማስተዋልህ ቃል እንደምትናገረው መልካም ነገርን ያላደረገልን አይደለም፣ እርሱ የሚጠቅመንን ሁሉ አድርጎልናልና። በላይ በሰማይም ከዘላለም ተድላና ደስታ በቀር የማታልፍ ሐዘን፣ ለቅሶ፣ ሞት፣ ጨለማና የሞት ጥላም የሌለባትን መንግሥቱን አዘጋጅቶልናል። እኛ ሕጉንና ትእዛዙን ከጠበቅን ሞትና መከራ በሌለበት በመንግሥቱ ከእርሱ ጋር እንደምንነግስ ያውቃልና አለችው። ዳግመኛም እልሃለሁ አምላካችንስ የድኅነት አምላክ ነው፣ ሥራውም ሁሉ መልካም ነው። ቀንበሩ ልዝብ፣ ቃሉም የታመነ በእምነት ሆነው ለሚሰሙትም የሕይወት መንገድ ነው። ትእዛዙም የታመነ ነው፣ መንገዶቹም ብርሃን ናቸው። ሞትና መከራ ወደ ሌለበትም ይመሩናል። ነገር ግን አንተ የነገርኩህን እውነት ሁሉ አታምንም። ልብህ የእግዚአብሔርን ቃል ከመስማት በክፉ ሥራ የተዘጋ የተለጎመ፣ ልቡናህም በመርዞ የተሞላ በጡብና በእንግልፋም የተመረገ በሬት ማሰሮ ውስጥ ማር አይገኝምና
በልቡና ውስጥ የፈጠረህን እግዚአብሔርን መፍራት የለም። እኛስ አምላካችን ለራሳችን እናደርግ ዘንድ የምንወደውን መልካሙን ነገር ለወንድሞቻችንና ለእህቶቻችን እናደርግ ዘንድ የጽድቅ ሥራን ለመስራትም በሰው ሁሉ ዘንድ ራሳችንን ዝቅ እናደርግ ዘንድ አዞናል። ትእዛዛቱም ሁሉ መልካምና የቀኑ ናቸው። ዳግመኛም እርሱ የንጹሐን ማደሪያ ነውና ንጹሕ ሥጋን የተቀደሰች ነፍስንም ይወዳል። ከድንግል ማርያም በነሳው ሥጋ ለጌታዬ አባቱ የሆነ ነቢዩ ዳዊት እግዚአብሔር ደም አፍሳሹና ሸንጋዩን ሰው ይጸየፈዋል በማለት እንደተናገረው እግዚአብሔር የርኩሳንንና የቂመኞችን ጸሎት አይቀበልም። እንደዚሁም ሰው ክብር ሆኖ ሳለ አላወቀም። እንደማያስተውሉ እንስሳትም ሆነ። እንስሳት ሳር በሚበሉበት ጊዜ ይጠግባሉ፣ ከዚያም ከእናቶቻቸውና ከእህቶቻቸው ጋር ሩካቤን ይፈጽማሉ። አንተ እንደምታውቀውም እነርሱ ሥጋዊ ልብ አላቸው። ሥጋቸውን የሚያነጹበት የመንፈስና የማስተዋል ልቡና ግን የላቸውም። ልብህ የታወረ ማስተዋልንም ያጣህ አንተም አሁን እነርሱ መስለሃል። የሥጋ ልብ ቢኖርህም ሥጋህን ከዝሙት ከርኩሰት የምትነጻበት የእውቀት ልብ የለህምና አለችው። ንጉሡም መልሶ የክብርሽን ልዕልና ከሩቅ የሚያዩ ዓይኖች እያሉኝ እንዴት ዕውር ትይኛለሽ? እንዴትስ በእኔ ላይ የስድብ ቃልን ትናገሪያለሽ? ነገር ግን የከፋ ስድብሽን እቀበላለሁ። ስለ ደም ግባትሽም ይህ የልቡናሽ ክፋት እስከሚያልፍ ድረስ ሁሉን እታገሳለሁ አላት። ከዚህም በኋላ ብጽዕት የምትሆን ቅድስት አርሴማ መልሳ በሥጋህስ ብትታወር በደል ባልሆነብህ ነበር። ነገር ግን የመንፈሳዊን የእውቀትም ልቡና የለህም። መድኃኒታችን ክርስቶስ ለአይሁድ አባቴ የሠራውን ካልሠራሁ አትመኑኝ፣ አባቴ የሠራውን ከሠራሁ ግን እኔን እንኳ ባታምኑ ሥራዬን እመኑ እንዳላቸው ዛሬ ምንም ማድረግ በማይችሉ በእነዚህ አጋንንት ፊት የምነግርህን ሁሉ ባታምንም እንኳን በጌታችን በአምላካችን በኢየሱስ ክርስቶስ ስም የምናደርገውን አይተህ እርሱ ለዘላለም ሕያው አምላክ እንደሆነ ብታምን በተሻለ ነበር አለችው። የእግዚአብሔር ባለሟል የምትሆን የብጽዕት ቅድስት አርሴማ ጸሎትና በረከቷ የረድኤቷም ኃይል በሁላችን ሕዝበ ክርስቲያን በሀገራችንም ኢትዮጵያ ላይ ጸንቶ ይኑር። ዳግመኛም ከእርሷ ጋር የተጋደሉትን የ27ቱን ከእርሷ ጋር በገድል የጸኑትን የሌሎችንም ስማቸውን ያልጠራናቸውን ድል አድራጊዎች ቅዱሳን ሰማዕታት ጸሎታቸውንና በረከታቸውን የረድኤታቸውንም ሀብት አምላካችን እግዚአብሔር ፈጽሞ ያድለን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ አሜን። ውድ የባህራን ሚዲያ ቤተሰቦች ቻናላችን ለበርካታ ኦርቶዶክሳውያን ተደራሽ እንዲሆን ቪዲዮዎቻችን ላይክ፣ ኮሜንት እና ሼር በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ቪዲዮዎች እንዲደርሳችሁ እንድታደርጉ እንጠይቃችኋለን። እናመሰግናለን።